عليكم. عليكم السلام. دعنا أصلاً عندك ጥያቄ ነበረኝ። እሺ እኔ ባለትዳር ነኝ ባላለኝ አልሐምዱሊላህ እና በቃ አሁን እኔ ያለሁበት አሁን ሁኔታ ጥሩ አይደለም። እንጣላለን በትንሽ ከተፈጠረ ለምን እንደሆነ እና በቃ እኔ እንጃ ወላሂ እሱን እኔ መርሳትም አልችልም፣ እሱን መተውም አልችልም። በጣም እወደዋለሁ። እሺ ጥያቄሽ ምንድን ነው? ተሰማሽ? ይሰማል። እኔ አሁን ተኮራርፈናል። ስለዚህ ምን ማድረግ አለብኝ? እኔ ነኝ ሁሌ ይቅርታ መጠይቀው በተኮራረፍንበት ሰዓት፣ ግን ደግሞ ይቅርታ እንዲጠይቀኝ እፈልጋለሁ። ስለዚህ ምን ማድረግ አለብኝ? በአላህ እኔ ጥያቄ ነው። እሺ በቃ እዚህ ባሏ ካለ ይቅርታ ጠይቃት። አንዳንዴ አንተ ምን ሆነህ ነው? እሷ ብቻ ናት እንደ ሁሌ ይቅርታ የምጠይቀው? አንተም አንዳንዴ ይቅርታ ጠይቃት። እሺ ደርሷል ከሰማ ወላሂ በፍጹም ይቅርታ በፍጹም ይቅርታ ጠይቆኝ አይቆም። እስካሁን ቢያንስ 8 ዓመት ሆነ አንድ ላይ ከተጋባን ጀምሮ ማለት ነው። እኔ ደግሞ በጣም ይናፍቀኛል እና ያለው ሰው ሀገር ነው። በቃ ቢያንስ በቀን እንኳን አንድ ቀን ውስጥ እንኳን አንዴ እንኳን ደውልልኝ እላለሁ። በቃ እኔ እንጃ ያስቸገርኩት ያኔ ይሄን ያን ማድረግ ማለት ያስቸግራል ማለት ነው። ናታለኒ ወን እንደው ይሄንን እሺ እህታችን ሌላ ጥያቄ አለሽ? ባሎች ያው በአጠቃላይ የምመክረው ሚስቶቻችሁን አንዳንዴ አንተ ጥፋተኛ ከሆንክ ይቅርታ ለመጠየቅ ምንም ኩራት እንዳይል ይቅርታ ጠይቃት። እሷም እንዲሁ ሴትም ልጅ ባሏ እሷ ካጠፋች ይቅርታ ትጠይቅ። ይቅርታ መጠየቅ ፍቅርን ይጨምራል እንጂ አይቀንስም። ስራ አይደለም ያ ነው። እና ሌላ ጥያቄ ደግሞ ለልጄ ማለት ነው። እሺ አንድ ልጅ አለ። አቂቃ አላወጣሁለትም ነበር። ያኔ እንደተወለደ አቂቃ ይወጣለት አላወጣሁትም። ያኔ አልነበረንም እና አላወጣሁለትም ነበረ። አሁን 4 ዓመት አልፎታል። አምስተኛን ይዟል እና ማውጣት ያለው ከዚህም በኋላ እናንተ ልጆች ታብ እያደረጋችሁ እንዳይቋረጥ። እሺ አዎ አቂቃ ማውጣት ትችያለሽ። ጊዜው ቢያልፍም ችግር የለውም። በላጩ ግን በተወለደ በ7ኛው ቀን አቂቃ ማውጣት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ኩሉ መውሉድን ሙርተሃኑን ቢዐቂቀቲሂ ይዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ይላል። ማንኛውም የሚወለድ ህፃን ልጅ በአቂቃው የተያዘ ሆኖ ነው የሚወለደው አለ። ይህ ማለት ማንኛውም የሚወለድ ልጅ አቂቃ ሊደረግለት ይገባል ማለት ነው። አቂቃ ማለት ምን ማለት ነው? አቂቃ ማለት አንድ ህፃን ልጅ በተወለደ በ7ኛ ቀኑ የሚታረድለት የሆነ እርድ ነው። ምንን አስመልክቶ ነው የሚታረደው? አምላክ አላህ ሱብሓነሁ ወተዓላ ልጅን የሚያክል ትልቅ ጸጋ ስለሰጣችሁ አምላኬ ሆይ ምስጋና ይገባህ ብላችሁ ለእርሱ ብላችሁ የምታርዱት የሆነ እርድ ነው። እዚያ ለድሃዎች ያንን ታከፋፍላላችሁ፣ ታበላላችሁ፣ ለጎረቤቶችም ለዘመዶችም። ግልጽ ነው አይደለም? ያ ነው። መቼ ምን ያክል የሚታረደው? አንድ የመረጋጋት እድል ስጪው ልጨርስ። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ይዝበሑ ሊሳቢዒህ አሉ። አንድ ህፃን ልጅ በተወለደ በ7ኛ ቀኑ ይታረድለታል አቂቃ አሉ። ከ7ኛው ቀን ቢያልፍ ችግር አይኖረውም ኢንሻአላህ። ነገር ግን በላጩ መልካሙ በ7ኛው ቀን ብታርዱ ነው። ዝና አይደል? ነቢያችን ሰለላሁ ዐለይሂ ወሰለም በ7ኛው ቀኑ ይታረድለት ስላሉ ማለት ነው። ወዩሕለቁ አሉ ቀጥለው ጸጉሩም ይላጭለታል በ7ኛ ቀኑ አሉ። አንድ ህፃን ልጅ በተወለደ በ7ኛ ቀኑ ጸጉሩ ይላጭለታል። የሴቶች ሳይሆን የወንዶች ነው የሚላጨው፣ ግን የሴት ልጅ አይላጭለትም። ወዩሰማ አሉ ቀጥለው እንዲሁም በ7ኛው ቀን ስም ይወጣለት አሉ። ግልጽ ነው።
እነዚህ ነገራቶች በሰባተኛው ቀን ቢሆኑ መልካም ናቸው። ነገር ግን ከዚያ ቢያልፍባቸው ለምሳሌ ችግር አይኖረውም። ኢንሻአላህ ባሉበት የእድሜ ደረጃ ላይ ሆነው አቂቃ ማውጣት ይችላሉ። ይህ ነው አቂቃ የተወጣለት ልጅ ነገ ከአላህ ሱብሓነሁ ወተዓላ ዘንድ ህፃናቶች ለወላጆቻቸው አማላጅ በሚሆኑ ጊዜ ያ አቂቃ የተወጣላቸው ልጆች ቀዳሚ ይሆናሉ ለምልጃ። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ የፍርድ ቀን የምልጃ ዕድሎችን ከሚሰጣቸው መካከል አንደኞቹ ህፃናት ልጆች ናቸው። ኃጢአት የሌላቸውን ህፃናት በዚያ ሁኔታ በተለይ ቢሞቱ ህፃን ሳሉ ቢሞቱ ከአላህ ሱብሓነሁ ወተዓላ ዘንድ ምንም አይነት ኃጢአት አይኖራቸው እና የውመል ቂያማ የፍርዱ ቀን ወደ ጀነት ግቡ በሚባሉ ጊዜ አጥፋሉል ሙስሊሚነ ፊል ጀና፣ በነገራችን ላይ ሙስሊም ህፃናት ልጆች ያለምንም ጥርጥር ጀነት እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ ሐዲስ ላይ ተናግረዋል። ለአቅመ አዳም ሳይደርሱ የሞቱ ህፃናት ግን አይደለ እነርሱ ወደ ጀነት ግቡ በሚባል ጊዜ ሄደው ይቀመጣሉ። የሚገርማቸው የጀነት በር ይቀመጣሉ። አላህ ሱብሓነሁ ወተዓላ ለምን አትገቡም ይላቸዋል። ላ ነድኹሉ ሐታ የድኹለ መዐና አባኡና ወኡመሃቱና ይላሉ። እናት አባቶቻችን ከእኛ ጋር ካልገቡ አንገባም ብለው ጀነት በር ይቀመጣሉ። እዚህ አላህ ሱብሓነሁ ወተዓላ የምልጃ ዕድልን ይሰጣቸዋል። በሉ ሂዱና ልጆች የሆነ ወላጆቻችሁን ወደ ጀነት ከእናንተ ጋር እንዲገቡ አምጧቸው ይላል። ነገር ግን እነዚህ ወላጆቻቸው በእስልምና ላይ የሞቱ መሆን አለባቸው ነው። እንዲሁም ደግሞ በአላህ ሱብሓነሁ ወተዓላ ትእዛዝ ላይ ቀጥ ያሉ በእርሱ ላይ ፈጽሞ ያላጋሩ መሆን አለባቸው። ሽርክን የሚሰሩ ከሆኑ ወይም ሙስሊሞች ካልሆኑ ፈጽሞ የልጆቻቸው ምልጃ አይጠቅማቸው ስራ አይደለም። ማ ተንፈዑ ሻፊዒን ይላል አላህ ሱብሓነሁ ወተዓላ። እሺ እና አቂቃ ለልጅሽ ማረድ ትችያለሽ ካልታረደልህ። አቂቃ ግዴታ ነው ወይስ ሱና ነው ወደሚለው እንምጣ። አቂቃ ሱና መወገድ ነው። በጣም ጠንካራ የሚባል ሱና የሆነ ተግባር ነው። ያለው ሰው ሊያደርግ ይገባል። የሌለው ሰው ችግር የለውም ለምን አላረድክም አቂቃ ተብሎ አላህ ሱብሓነሁ ወተዓላ ዘንድ እንደ ወንጀለኛ ሰው አይጠይቅም። እሺ የቻለ ሰው ያድርግ። እና ደግሞ ግዴታ ለወንድ ልጅ ሁለት ነው አይደል መሆን ያለበት? አዎ እርሱንም አስመልክቶ እናታችን አይሻ ስትናገር ምን አለች? አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩዐቀ ዐኒል ጉላም ሻተይን ወዐኒል ጃሪያ ሻተን። ነቢዩ ሰለላሁ ዐለይሂ ወሰለም ለወንዶች ሁለት እንዲታረድ አዘዋል፣ ለሴቶች አንድ እንዲታረድ አዘዋል አለች። ለሴቶች ለምን ተቀነሰላቸው ከተባለ አብዛኛው የሸሪዓ ህግጋቶችን ብትመለከቱ በወንዶች ላይ ከበድ ያለ ወይንም ከሴቶች የሆነ ጠንከር ያለ ሆኖ ታገኙታላችሁ። ለሴቶች ደግሞ ቀለል ያለና ያነሰ ሆኖ ታገኙታላችሁ። ለምሳሌ ሶላተል ጀማዓ መስገድ፣ ሂዶ መስጂድ በሴቶች ላይ ግዴታ አልተደረገባቸው፣ አላህ አቅሎላቸዋል። ነገር ግን ምንዳው እኩል ነው የሚያገኙት። ቤታቸው ሰገዱ፣ እንዲሁም ወንዶቹ መስጂድ ሄደው የሚሰግዱ። ምክንያቱም ነቢያቸው ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ኸይሩ መሳጅዲል መርአ ቀዕሩ ቡዩቲሃ አሉ። የሴት ልጅ በላጭ የሆነው መስጂዷ ቤቷ ውስጥ ነው ብለዋል። ነው ቤታቸው ውስጥ በሚሰግዱ ጊዜ ልክ ወንዶች መስጂድ ሄደው ጀማዓ የሚሰግዱትን አጅር ያገኛሉ። ግልጽ ነው አይደለም? አያቸው ግን አላህ ቀነሰላት ለሴት ልጅ። በጨለማ የሄደች የሱብሂን ሶላት ስገጅ ብትባል እንዴት ነው ሴት ልጅ አትፈራ? ትፈራለች። ይህንን ከግንዛቤ በማስገባት አምላካችን አላህ ሱብሓነሁ ወተዓላ ሴት ልጅን እቤቷ ትስገዳል። ሱብሓነላህ የእርሷን ክብር ለመጠበቅ ሲል እንዲሁም ጨለማ ከሆነና ሩቅ ቦታ ከሆነ ልትደፈር ትችላለች፣ የሆነ አደጋ ሊደርስባት ይችላል። ግልጽ ነው አይደለም? እና ያን ሁሉ እንዲሁም ደግሞ ቀን ላይ ውጭና ሶላተል ጀማዓ ዙሁርን ስገጅ ብትባል በዚያ በፀሐይ የተመላለሰች ሴት ልጅ ከሴት ልጅ ክብር ጋር አይሄድም። እንዲህ የሚያደክሙ ቦታዎች መሄድና በሌሊት ጨለማን እንትን ብላ ተቋቁማ እንድትሄድ ግዴታ አላደረገባት። ግልጽ ነው አይደለም? የተደረገላት ሌላ ደግሞ ለልጅ አቂቃ ሳወጣለት አሁን እኔ ሰልሜ ነው፣ ቤተሰቦቹ ክርስቲያኖች ናቸው። ለክርስቲያን ማረድ ይቻላል? ያኔ ለክርስቲያን ማረድ አይቻልም። ኦኬ ለነሱ አቂቃ አርደሽ ስጋውን ለማብላት ፈልገሽ ነው ለነሱ? ያኔ እኔ አላርድም። ያው ክርስቲያን ለገዝቼ ያው እንደራሴ አድርጌ አዘጋጅቼ ሌላ የራሳቸው ሰው አርዶ እንዲበሉ ማለት ነው። የልጄ አቂቃ ላይ መሳተፍ ይችላሉ? መብላት ከፈለጉ መብላት ይችላሉ። የጅማ አንዳርዳቸው መብላት ከፈለጉ መብላት ይችላሉ። ግሬለው ነገር ግን ከአላህ ሱብሓነሁ ወተዓላ ስም ውጭ በሌላ ስም እንዲታረድ ማድረግ አትችሉም።
የልጄን እኮ ለብቻ ነው። የልጄን ሁለት አርጄ የቤተሰቦቼን ደግሞ ሌላ ድጋሚ ፈለችላም ላይ ወጣራ ለምን እንዴት አዳመጪኝ? እህት አይሰማም ይሰማል? አይሰማም? አሪ ይሰማል ስለሽ እንዴት ሰምተሽኝ አይሰማም? ይሰማል አይሰማም? ይሰማል ሲያወራ ያኔ ድምጽ ይሯሯጣል። መርሐባ እሺ ይሰማል አይደለ? አዎ እና ማረድ ከተቻለ በራሳቸው እናንተ እርዳችሁ ከበሉ መብላት ይቻላል። ነገር ግን በአላህ ስሞች በሌላ አካል በሌላ ፍጥረታቶች ለሚያርድ አካል ሰጣችሁ በዚያ እርዳችሁ ማስበላት አይቻልም። በአላህ ስም ይጥድና መብላት ከፈለጉ መብላት ይችላሉ። አላህ ቁርአን ላይ ወጣዓሙኩም ሒሉን ለሁም እናንተ ምግብ ለእነርሱ ተፈቅዶላቸዋል ይላል። ከቻለ ይበላል። ይኸውልህ የልጄን ሁለት አርጄ ለእነሱ ለብቻ ነው ታውቃለህ። የእነሱ ራሳቸው አርዶ ቢበሉ ምን ችግር አለው? ቤት ውስጥ የልጄን ለብቻ አርጄ ሁለቱን ለእነሱ ደግሞ ሌላ አርዶ ቢበሉ የቤት ውስጥ ምን ችግር አለው? አልተረዳሽኝም። ለሶስተኛ ጊዜ ልመልስ። በአላህ ስም ብቻ ሊታረዱ ይገባል እርዶች ሁሉ ማለት ነው። ገብተሻል አይደለ? በእኔ ስም ብቻ ረዱ ነው ያለው አላህ። ቢስሚላህ ተብሎ ታርዶላቸው ከበሉ መልካም ይቻላል። ቤታቸውን መስላችሁላቸው ይብሉ፣ ወይም በቤት መጥተው መብላት። ከአላህ ስም ውጭ በሌላ አካል እንዲታረድ መፍቀድና መዘዝ አይፈቀድልሽም ሙስሊም እስከሆንሽ ድረስ። እናመሰግናለን። አላህ ይጨምር ልበሳ። እሺ ጨረሽ? አውጣኝ። መርሐባ። እሺ የኔ ታናሽ እህቴ ማለት ሀቂቃ አልወጣላትም ነበር በልጅነቷ ማለት እና አሁን እኔ ላለው ለሷ ይቻላል። እሺ ሁለተኛ ጥያቄ ደግሞ ያው ጠይቀው ምናምን ይችላል እንኳን አልሰማሁም። ይሄን ጥያቄ አፍታ መገየር ወጡ ያፈርሳል አይደል? ምን አፍታ መገየር ያኔ ወጡ ይፈታል? ወጡ አያፈርስም። የነካባቸውን ነጃሳ ቦታ በእጃችሁ ማጠብ ብቻ ነው የሚጠበቅባቸው። ኦኬ ያኔ አያፈርስም ሳ አያፈርስም። የነካብሽ ቦታ ካለ የሐፋዛ ስታዘጂ የልጁ ሽንት ወይንም ሰገራ ነክቶሽ ከሆነ እጅሽን ማጠብ ብቻ ነው የሚጠበቅብሽ። ኦኬ እሺ ግመልስ የግመል ስጋስ የግመል ስጋ የበላ ሰው ውዱ ያድርግ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የበላ የነካ ሳይሆን የበላ ወጣው አላህ ሚኢብል አሉ ረሱል ሰለላሁ ዐለይሂ ወሰለም። የግመል ስጋ በላችሁ ውዱ አድርጉ ብለዋል። እሺ እሺ ሁለተኛ ጥያቄ ደግሞ አባቴ ካፊር ነው እና ማለት እኔ የአባቴን ንብረት መውረስ አልችልም። አባቴ አሁን በህይወት የለም። ሰማን የካፊርን መውረስ አይቻልም ማለት ሊሆነ በምቻ ነበር ባልጠይቁና ሸበካ የዘቀብኝና ጨረስኩ አልሰማሁም ነበር። ናልሽን የካፊርን ገንዘብ ማለት አሁን አባቴ እኔ ካፊር ነው እና የእሱን መውረስ እኔ አልችልም አይደል? ውርስን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ላ የሪት ልሙእሚን ልካፊር ወለ ልካፊር ልሙእሚን። ሙስሊም ካፊርን መውረስ አይችልም፣ ካፊርን ሙስሊምን መውረስ አይችልም። ስለዚህ የአንቺን ገንዘብ እነርሱ መውረስ አይችሉም፣ አንቺም የእነርሱን መውረስ አትችይም። ነገር ግን ከመስለምሽ በፊት የሰጡሽ የወረሱሽ ስጦታ ካለ ያንን መውሰድ ችግር የለውም፣ ትችያለሽ። ዝና አይደለም። እንዲሁም ደግሞ አሁንም በስጦታ መልክ ከሰጡሽ መቀበል ይቻላል። በውርስ ክፍፍል ደረጃ ከሆነ ግን አይቻልም። በስጦታ መልክ ለምሳሌ ዝም ብሎ ለስጦታ ሰጥቼሻለሁ ብሎ አባትሽ የሆነ መሬት ወይ መኪና ቢሰጥሽ
ትቀበይዋለሽ። ገብቶሻል አይደል? እንደ ውርስ ክፍፍል ብሎ ከነዚህ ሀገር ልጆቹ ጋር በዚያ መልክ ሊሰጥ አይችልም። ወይንም ደግሞ ከመስለምሽ በፊት የሰጠሽ ስጦታ ካለ